እሺ ሰላም ሰላም እንዴት ነህ? ይቅርታ እግዚአብሔር ይመስገን እንደምን አለሽ? እግዚአብሔር ይመስገን ደህና ነኝ። ደህና ነህ? ስላሴ ይመስገን። እሺ ምን ልታማክሪኝ ነበር የፈለግሽው? አሁን በጣም ከፍቶኛል። በጣም ያለሁበት ሁኔታ በጣም በቃ አለ አይደለ ግራ ገብቶኛል። አማወራው ሰው አጠገቤ የለም እና በጣም ስለምስቅ ስለምጫወት ሰው ሁሉ የሚያስበኝ ደስተኛ እንደሆንኩ ነው። እና የሆነ ሳውራቸውም አንቺ ይከፋሻል እንዴ? አንቺ ታዝኛለሽ እንዴ ነው የሚሉኝ በዙሪያ ያሉ ሰዎች ሁሉ ማለት ነው። ኦኬ ምናልባት ምን አይነት ነገሮች ተፈጥረው ነው የተከፋሽው? እንደው ምናልባት የተከፋሽበት ምክንያት ምን ይሆን? ኦኬ እሺ እኔ ያደግኩት አያቶቼ ጋር ነው እና ማዘሬ ከቤተሰቦቼ ጋር ነው ያሳደገችኝ ማለት ከሷ ቤተሰቦች ጋር ማለት ነው። እና በጣም ስትሰደብ ስትጎሳቆል ምናምን የኖረችው እና እኔ ካደግኩኝ በኋላ በቃ ራስሽን ከቻልሽ ብላ አገባች ማለት ነው። ካገባች በኋላ እኔ የ13 ዓመት ልጅ እያለሁ ወለደች ሌላ ወንድ ልጅ እኔ ላይ ማለት ነው፣ ሌላ አግብታ። ከዛ እሱ በ2 ዓመት ስኳር በሽታ ያዘው እና ስኳር በሽታ ሲይዘው በቃ ቤተክርስቲያን ስትሄድ አፉን ካልፈታ ጸበል ጥሩ አይደለም አሏት። ማለት የገጠር አስተሳሰብ አብዛኛው ጊዜ እንደዚህ ነው። አንተ የሚረዳኝ ሰው ሊኖር ይችላል። እና እናቴ በጣም ተሰቃየች። በጣም በነበራት ሰዓት ሁሉም ሰው እህት ወንድሞቿ ዘመዶቿ ይወዷት ነበር፣ ግን ስታጣ ሁሉም ሰው ራቃት። ከዛ እኔም ትምህርቴን አቋርጬ ልጁ 6 ዓመት ሆኖ ማለት ነው። 2 ዓመቱን የጀመረው ከዛ ትምህርቴን አቋርጬ ወደ አዲስ አበባ መጣሁ። ስራ ጀመርኩ ማለት በዛ ስራ ምንም ላግዛት አልቻልኩም። ማለት ያሟሟላላት ነገር ትንሽ ነው እና እሱ አይደለም። ከዚህ 6 ዓመት እሷ ታመመችብኝ ማለት ጆሮዋን አመማት መጀመሪያ ማለት ነው። እሺ ጆሮዋን ሲያማት ጸበል አልኳት። ሚካኤል ጸበል አጠገቧለ። ሚካኤል ስትጠራ ቆይታ ብዙም አይደለም ብቻ ግን ትንሽ ተሻላት፣ ተመለሰች ወደ ቤት። ከዛ እኔም ወደ ስደት መጣሁኝ እና ልጁ የባሰ እያመመው መጣ። ማለት ኢንሱሊኑ በፍሪጅ ነው መቀመጥ ያለበት እና እሷ ያለችበት ቦታ ደግሞ ገጠር ስለሆነ መብራት ይርቃል እና ሻወር ውስጥ እያስቀመጠች ነው መርፌ የምትወስድ ማለት ነው። እና እኔ ወደዚህ በመጣሁ በ3ኛው ወር እሷ አይኗን ታመመች። በጣም በቃ ከምንም በላይ ተሰቃየሁ። ምንም እጄ ላይ ብር የለም ነበር። በምን ላስታማት? እኔ ያለሁት ሰው ሀገር ላይ በጣም ተከፋሁ። ከዛ 3 ቦታ ሐኪም ቤት ሄደች። ማየት አይችልም አሏት። 3 ልጆች አሉ፣ ህፃን ናቸው ገና። አንዱ 9 ዓመት ነው፣ አንዱ 7፣ አንዱ የዓመት ከምናምን ናቸው። እና እነዛ ልጆች ማን ያሳድጋሉ? ፈጣሪን በቃ አማረርኩኝ። ራሴን ላጠፋ ሁላ ፈለግኩኝ እሷ ስትታመም ማለት ነው። ከዛ እኔ ደግሞ ራሴ ማጥፋት ካጠፋው እሷ በዚህ በሽታ እንዴት ሆና ነው ኑሮ የምትገፋው? የኔ ሀዘን ተጨምሮባት ብዬ ራሴን ተቆጣጥሬ ከዛ አዳማ አርሴማ ትባል ሄደች። ከዛ ያንቤ ቀን ነው አዊ እውነት ቅድስት አርሴማ የምትወጂኝ ከሆነ እናቴን አገኘልኝ ብዬ ሴራሚክ ላይ ተንበርክኬ አለቀስኩ። ሌሊቱን ሙሉ ሳልተኛ አደርኩኝ እና እግዚአብሔር ይመስገን በ3ኛው ቀን ማለት በ9 አይኗ ማየት ጀመረ። አያይም ያሏት ማለት ነው። ከዛ ቆየን ስተካከልላት ኑሮ በቃ ማለት ለራሴ ማለት ነው። ቫልዚን እንኳን አልገዛሁም ማለት መድኃኒዓለም በሚያውቀው
ስራው በጣም ከባድ ነው። እዚህ የሚሰራው ስራ በጣም ከባድ ነው። ከዛ ስመጣ ህይወትን አስተካክላለሁ ብዬ ነበር። በቃ አይዞሽ ሸፎሚያ አይዞሽ። ታዲያ ማዘር እና አይኗን ተሻላት ብዬ ማለት ነው። አይኗን ተሻላት ብዬ አሁን ደግሞ 15 ቀን አልሞላ ማለት በቃ ያለውን ነገር ከጎን ምናምን የጎዳደሉ ነገሮችን አሟላው። አሁን ደግሞ እርግጥ አላወራንም ነበር፣ ወር ሙሉ ነበር። እኔ ስራ በጣም መስሎብኝ ስለነበር نعم طيب شوي طيبا طيب ይመስለኛል ስራ ላይ ሆና ነው እህታችን። ኦኬ እርታን እየተጠረሰ ነበር። ችግር የለውም እና ጡቷን አመማት ማለት ነው። ግራ ጆሮዋን ነበር መጀመሪያ፣ ከዛ ደግሞ ግራ አይኗን ነው። አሁን ደግሞ ግራ ጡቷን አመማት ማለት አሁን በቃ የጎደለውን ሞልቻለሁ፣ ለራሴ እኖራለሁ ብዬ ነበር ያሰብኩት። ምን ልበል በቃ ግራ ገባኝ። እውነት ወደሚሄድበት ጠፋኝ። አመመኝ ስትለኝ በቃ የልጁ ህመም አለ። ገጠር ውስጥ ነው የምትኖረው። ለራሴ መኖር አልቻልኩም። ሴት ልጅ ነኝ፣ ብዙ ነገር ያስፈልገኛል። ደግሞ በዛ ላይ አረባለሁ ማለት በቃ ምን ልበል፣ እነሱ ራሱ ወክብ ያሉ ናቸው። ወክብ ያደርጉሃል ስራ፣ በዛ ላይ ብዛቱ። ከዛ ደግሞ ከቤተሰብ ጋር እንደዚህ አይነት ነገር ስሰማ በጣም ከፋኝ ማለት ነው። ከዛ በቃ ምን ሊያርግ ግራ ገባኝ ማለት ነው። አሁን ራሱ በቃ የሆነ ራሴን ማጠፋ በጣም ደስ ይለኛል። በቃ የመጨረሻ እንትን ላይ ነኝ ያሉት። በጣም ከፍቶኛል፣ ግን ማን ያግዛታል ብዬ ደግሞ ራሴን አጽናናለሁ። በቃ ነገሮች ሁሉ እኔ ላይ ተጫኑብኝ። ለምን ፈጣሪ ለምን እንደዚህ እንደሚያደርገኝ አላውቅም። አንድ ጓደኛ ማለት የሚያዳምጠኝ እንደዚህ የሚያዳምጠኝ ሰው ነበር የምፈልገው። በዚህ ላይ ያሉት ሁሉ የሚፈልጉት ከኔ ገንዘብ ነው፣ ገንዘብ ብቻ። በቃ ቤተሰቦቼ እነዚህ ዘመዶቼ ነው ብር ላኪልን። የለኝም እኮ ማዘርን እንደዚህ እያገዝኩኝ ነው ካልኳቸው አረብ ሀገር ሰልሽ አንተ አረብ ሀገር ሲባል ብር የሚታፈስ ነው የሚመስላችሁ የገጠር ሰዎች ማለት በጣም ከፍቶኛል። በዚህ ሰዓት ያለሁበት ሁኔታ በጣም የሚያስጠላ ነው። አይዞሽ ሸፎሚ፣ በመጀመሪያ እንኳን መጣሽ። ስለመጣሽ በጣም ደስ ብሎናል። ምንድነው ከሁሉ በላይ አንድ ማወቅ መረዳት ያለብሽ ነገር ምናልባት አንቺ ጋር ትንሽ ድምፅ ስላለ እስከዛ ነው ይዞ ታረያ ታሪፍ ነው። ሰዎች ድምፅ ይረብሻል። ምንድነው በመጀመሪያ ደረጃ እኔ አፎሚያ ለአንቺም እና ለሌሎች እህት ወንድሞች መናገር የምፈልገው ነገር በዚህ አጋጣሚ በአረብ ሀገራት ያላችሁ እህቶች በአረብ ሀገር ተሰዳችሁ በዛ በረሃ ገንዘብ ሜክ እያደረጋችሁ ያላችሁ እህቶች በአጠቃላይ እናንተ የበረሃ አንበሶች ናችሁ። የበረሃ አንበሶች ናችሁ። እጅግ በጣም ከባድ ነው። ሰው ከሀገሩ ውጪ ወጥቶ አዲስ አይነት አስተሳሰብ፣ አዲስ አይነት እሳቤ፣ ወጣ ያለ ባህል ባለበት አካባቢ በሰው ዘንድ ተገላምጦ ምራቅ ተተፍቶባችሁ፣ ተገፍታችሁ፣ ተሰድባችሁ፣ ከፎቅ ፎቅ ተወርወራችሁ፣ የፈላ ውሃ እየተደፋባችሁ፣ ጾታዊ ጥቃት እየደረሰባችሁ በእውነት በአገር ቤት ያለ አባታችሁን
ያማረ ሸማ የምታለብሱ፣ ያማረ ጋቢ የምታለብሱ፣ ያማረ ኩታ የምታለብሱ በአገር ቤት ያለች እናታችሁን ያማረ ቀሚስ የምትገዙ ድንቅ የበረሃ አንበሶች ናችሁ እናንተ። በአገር ቤት ያሉ ወንድሞቻችሁ፣ በአገር ቤት ያሉ እህቶቻችሁ ከሰው በላይ ደረቶቻቸውን ነፍተው እንዲሄዱ የምታደርጉ ድንቅ የበረሃ አንበሶች ናችሁ። ይሄ በጣም 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 የሚደነቅ ነገር ነው በመሰረቱ። እና ምንድን ነው ይሄ ነገር ምናልባት ኢትዮጵያ ውስጥ ብዙዎች ጋር አለ። ሰው ከሀገር ቤት ከወጣ በኋላ ሁሉም ነገር ያለፈለት አልጋ ባልጋ የሆነለት ይመስለዋል። ኢትዮጵያ ውስጥ ያለ አብዛኛው ህብረተሰብ ልክ እንደዛ ነው። በነገራችን ላይ ገጠር የሚኖር ሰው ብቻ ሳይሆን አዲስ አበባም ጭምር ያለ እያንዳንዱ ሰው አንድ ወዳጁ፣ አንድ ዘመዱ፣ አንድ ወንድሙ፣ አንድ እህቱ እግራቸውን ከሀገር ቤት እንግዲህ እንዳስወጡ በቃ ገንዘብ የሚያፍሱ ገንዘብ የሚያገኙ ምናምን ነው ይመስላቸው። እንኳን በአረብ ሀገር ይቀርና ተወዳጆች በአሜሪካ ውስጥ ራሱ በጣም ብዙ ኢትዮጵያውያን አይሞላላቸው ቢሉ በጣም ከባድ ነው። ኑሮ በጣም ከባድ ነው። ወጪ የዛን ያክል ነው። ሁሉም ነገር አልጋ ባልጋ ይሆንላቸውም። አንዳንድ ጊዜ እዚህም ሀገር ቤት ያለን እህቶች ወንድሞች ውጭ ይላሉ ዘመዶቻችሁ፣ ውጭ ይላሉ ቤተሰቦቻችሁ ብታስቡ መልካም ነው። ሰው እህታችን አፎሚ እንግዲህ ትልቅ ያስከፋትን ነገር ሁላችሁም ሰምታችኋል። ምናልባት አፎሚ የት ነው የምትኖሪው? የት ሀገር ነበር የምትኖሪው? ሳውዲ አረቢያ ነኝ ያለሁት። በፊት አርሲ ሮቤ ነው ተወልጄ ያደግኩት። ኦኬ። አሁን የምትኖሪ የት ነው? ሳውዲ አረቢያ። ኦኬ። እሺ። እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ ምንም ቢሆን እህታችን አፎሚያ ባለችበት ሀገር እየሰራች እየለፋች ያለች ነች። ስራ ያላት እህታችን ነች። ነገር ግን ትልቁ የጨነቃት ነገር የእናቷ ህመም ነው። ስለዚህ እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ በውስጥ መስመር መልእክት አስቀምጡላት እና አምናለሁ እዚህ ውስጥ ያላችሁ እህት ወንድሞች በአጠቃላይ ሰውን ለመርዳት አንድ ሰው የግድ ኦርቶዶክስ መሆን አይጠበቅበትም። የግድ ፕሮቴስታንት መሆን አይጠበቅበትም። የግድ ሙስሊም መሆን አይጠበቅበትም። ሰው ለመሆን ማነው ሰው ለመርዳት ሰው መሆን በቂ ነው። ስለዚህ እዚህ ውስጥ ያላችሁ እህት ወንድሞች ሙስሊም ሳይል ኦርቶዶክስ ሳይል ፕሮቴስታንት ሳይል መርዳት የምትችሉ በአጠቃላይ በውስጥ መስመር መልእክት አስቀምጡላት እና ባለችበት ሀገር ሆና እንደ ህልሟ እንደ ሀሳቧ ለእናቷ መድኃኒት ትገዛ ዘንድ እናቷም ታክማ ከህክምናው ታጋግም ዘንድ ሁላችሁም የተቻላችሁን ያክል እርዷት፣ ታግዟት። አፎሚያ መርሳት የሌለብሽ ነገር ምንድን ነው? አንድ እንድታቂ እንድትረጅ የሚፈልገው ነገር ላንቺ ኦኬ ክርስቶስ ከከፈለው ዋጋ ጋር የሚነጻጸር አንዳች ነገር የለም። መረዳት ያለብሽ ትልቁ ነገር ያንን ነው። ክርስቶስ ለአንቺ ነፍስ ትልቅ ዋጋን ከፍሏል። እናትሽ ልትታመም ትችላለች። ሌላ ወንድምሽ ሊታመም ይችላል። በዙሪያሽ ያሉ ሰዎች ሊያጡ ይችላሉ፣ ሊቸገሩ ይችላሉ። አንዳችም ነገር ግን ክርስቶስ ለአንቺ ነፍስ ከከፈላት ዋጋ ጋር የምትነጻጸር አይደለም። ስለዚህ በእንደዚህ አይነት ሁኔታ ላይ ሆናችሁ አይ በቃ ተስፋ ቆርጫለሁ፣ አይ የለም በቃ ራሴ ማጥፋት አለብኝ የሚል አይነት አማራጭ ውስጥ በፍጹም መግባት የለባችሁም። ይሄ በጣም ትልቅ በደልም ስለሆነ ማለት ነው። አፋሚ አንዳንድ ጊዜ እግዚአብሔር ልመናችንና ጮታችን እንዲሰማ በጣም በእምነት መጠንከር ያስፈልጋል። በእምነት መጠንከር ማለት ደግሞ በነገራችን ላይ ቤተክርስቲያን ሄዶ እየጮሁ ማልቀስ አይደለም። በእምነት መጠንከር ማለት በእምነት መጽናት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 9 ላይ እንደምታስታውሱት ከቁጥር 20 ጀምሮ 12 ዓመት ደም ሲፈሳት የነበረችው ያቺ ሴት ከዛ ሁሉ በሽታዋ ልትድን የቻለችው 12 ዓመታት በአጠቃላይ ይዟት ከነበረ ደዌያው ልትድን የቻለችው ከመቀጽበት እጅግ አምርራ በማልቀሷ ወይ ደግሞ ለክርስቶስ በመጮዋ ሳይሆን በእምነት የክርስቶስ ኢየሱስን የልብሱ ዘርፍ በመንካቷ ነው። ስለዚህ አንዳንድ ጊዜ በጣም የጋሉ ጩኸቶች ብቻ አላደለ የልባችን ቋጠሮ እንዲፈታ ምክንያት ይሆናሉ ማለት አይደለም። ስለዚህ አፎሚያ እናትሽ ልትታመም ትችላለች፣ ግን በእምነት ጸንቶ በእምነት ጠንከር ብሎ ጸሎት ማድረግ ያስፈልጋል። ባለሽበት ቦታ ሆነሽ እግዚአብሔር አምላክ ለእናትሽ ምሕረቱን እንዲሰጥ ለወንድምሽም እግዚአብሔር አምላክ ጤናውን ይመልስ ዘንድ በጣም በጣም ጸሎት ያስፈልጋል። ከዛ ውጭ ግን እግዚአብሔር እንደሰጠ እግዚአብሔር ይነሳል። እናትሽ ታመዋል፣ መቼም እግዚአብሔር አምላክ ከህመማቸው ይፈውሳቸው። ነገር ግን ቢያርፉ ራሱ የሚሄዱት ወደ ክርስቶስ እቅፍ ነው።
ከክርስቶስ ጋር ሰጣ ገባ ውስጥ አንዳንድ ጊዜ ባንገባ መልካም ነው። እግዚአብሔር ሰጠ እግዚአብሔር ነሳ ያለው ኢዮብ ለዛ ነው። ኢዮብ እጅግ በጣም የሚወዳቸው ልጆቹን በአጠቃላይ በአንድ ቀን ውስጥ አጣ። ተወዳጆች በአንድ ቀን ውስጥ ለዘመናት ያፈራው ንብረት አጣ። በጣም 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 በቃ በብዙ ጊዜያት ውስጥ አግኝቶ የነበረውን ገንዘብ ሁሉ አጣ፣ ልጆቹን አጣ። ነገር ግን እግዚአብሔር ሰጠ እግዚአብሔር ነሳን ያለው ለአንቺ እንዲህ አይነት መልካም እናትን የሰጠሽ እግዚአብሔር ነው አፎሚያ። በተመሳሳይ እንደዚህ አይነት እጅግ በጣም የምትሳሲለትን ወንድምም ጭምር የሰጠሽ እግዚአብሔር ነው። እርሱ እንደሰጠ ደግሞ እርሱ መንሳት ይችላል። እርሱ መንሳት ይችላል ማለት ግን አይ ቢታመሙም እንደው ቢያነቡም ጸጥ በያቸው ማለት ግን አይደለም። እያለን ያለነው ምንድነው አፎሚያ? እንዲህ አይነት ከባድ ፈተናዎች ሲመጡ በእምነት ቆሞ ጸሎት ማድረግ እንጂ አይ ራሴን ማጥፋት አለብኝ ብሎ ክርስቶስ የከፈለልን ዋጋ ረስተን ምንም ነገር ይሁን ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር አይነጻጸርም። እና ክርስቶስ ኢየሱስ የከፈለልን ዋጋ ዘንግተን እናረስተን አይ በቃ ራሴን ማጥፋት አለብኝ ማለት ስህተት ነው፣ ትክክለኛ አማራጭም አይደለም። ስለዚህ በዚህ አጋጣሚ እንዲህ አይነት ሁኔታ ላይ ያላችሁ እህት ወንድሞች ካላችሁ በቻላችሁት አቅም በእምነት ጸንቶ ጸሎት ማድረግን ባህል እናድርግ። ቤተክርስቲያን ሄደን አብዝተን ስላለቀስን መሬት ቤት ስለተንከባለልን በቃ አድርገው በቃ የኔ መድኃኔዓለም በቃ ይሄን አድርገው ስላለን ብቻ ይሆናል ማለት አይደለም። ፈቃድ እግዚአብሔር የሚባል ነገር አለ ተወዳጆች። ፈቃድ ይሁን በሉት እስቲ ጸሎት ስታደርጉ እግዚአብሔር ሆይ በቃ ሲፈቃድ ይሁን ብላችሁ ልመናችሁን አቅርቡ። ሲቀጥል ደግሞ በእምነት የሚቀርብ ጸሎት ያስፈልጋል። በእምነት ብያችኋል። አንደዚህ ጩኸታችን ብቻውን ትርጉም የለውም። ጩኸት ብቻውን እንባ ብቻውን ትርጉም የለውም። በእምነት ያስፈልጋል። በእምነት ጸሎት ማድረግ በእምነት እግዚአብሔርን መጠየቅ ያስፈልጋል። ካልሆነ ግን እርምጃችን ትክክል አይሆንም። እና አፎሚያ በርቺ። በውስጥ መልእክት የሚያስቀምጡልሽ እህት ወንድሞችሽን መልሽላቸው። ባለሽበት ቦታ ደግሞ ለእናትሽም ለወላጅ እናትሽ እንዲሁም ደግሞ ለወንድምሽም ጭምር በእምነት ጸሎት አድርገልሽላቸው። እግዚአብሔር ጸሎትሽን ሰምቶ ልመናሽን ተቀብሎ ጤናውን ሰላሙን ይመልስ ዘንድ የአምላካችን እግዚአብሔር ፈቃዱ ይሁን። ስለመጣሽ እናመሰግናለን። እሺ አፎሚያ። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ስላስገባኝ በጣም ነው የማመሰግነው። ማለት አንዳንዴ የሰው ልጅ የሚተነፍስበት ቦታ ይፈልጋል እና ያንን ስላደረግልኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሌላ ምልክት ነገር ምንም የለም። ሁላችሁም እዚህ ጋር ያላችሁት ከጎኔ ስለሆናችሁ አመሰግናለሁ እህት ወንድሞቼ። እኔ የገንዘብ ችግር ሳይሆን በቃ የሰው ችግር ነው ያለኝ። ሰው የለኝም። በቃ ማለት ሰው የለኝም ስልክ የሚያዳምጠኝ ሰው የለም ነው እንጂ ሌላ ነገር የለብኝም። እግዚአብሔር ይመስገን እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን አፎሚያ። እኛም በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በርቺ። እሺ አሜን። እሺ በጸሎት አስቡኝላችሁ። እሺ መልካም። እሺ አመሰግናለሁ። እሺ የኔ